ዳግም ለወይዘሮ ዝናሽ ሚስጥሩን ለአንዴና ለመጨረሻ ጊዜ በመናገር ተገላገይና እኔንም ደግሞ የእናትነት ፍቅር እንድሰጭኝ እፈልጋለሁ በማለት አፋጦ ይዟታል። ታዲያ ወይዘሮ ዝናሽ ደግሞ ይህንን ነገር ማድረግ አልችልም ስትል ወደ ክፍለ ሀገር ወደ ነበርክበት ተመልሰህ መሄድ አለብህ፣ እንኳን ላንተ ይቅርና ላሳደግኳቸውም አብረውኝ ለኖሩም ልጆች ይህንን ነገር ማድረግ እንዲሁም ደግሞ እንዴት ብዬ መኖር እንዳለብኝም ግራ ገብቶኛል ስትልም ደግሞ እንዲሁ የወለደችውን ልጅ ወልዳ ሆምም ወይዘሮ ዝናሽን እኔ ካንቺ ጋር አልኖርም፣ እንዳንቺ አይነት ጨካኝ አረመኔ እናት የለኝም በማለት ሻንጣውን ሰብስቦ ቤቱን ሊለቅ ሲል ወይዘሮ ዝናሽ እንግዲህ ከጉልበቱ ስር ተደፍታ ልጅ እናቱ ግርጽ እንደሚደፋ ሁሉ እሷም ደግሞ የልጇ ግርጽ ስር ዛሬ ተደፍታ ለምነዋለች። እሱ እንዳንቺ አይነት ጨካኝ እናት የለኝም፣ ዛሬ ኑሐሚን ላይ ይህንን ነገር ካደረግሽ ነገ ደግሞ በቀጣይ ቀን ደግሞ የኔን ልጅ ወይም ደግሞ ሌላስ ማንን ታደርግ ይሆን? ስለዚህ ከአንቺ ጋር መኖር አልፈልግም ሲል የተሰናበታት ነበር። ወይዘሮ ዝናሽ ግን እባክህን ልጄ ካንተ ውጭ ማንም የለኝም በማለት ተማጽነዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ እያልኩኝ ለቤቴ አዲስ ከሆናችሁ ላይክ፣ ሼር ማድረግ እንዲሁም ደግሞ የደወል ምልክቷን በመጫን ቤተሰብ ይሁኑ እያልኩኝ ቀጣይ ክፍል ኑሐሚን እንሽላችሁ መጥቻለሁ። ኑሐሚን እንግዲህ ዛሬ ለቤተሰቦቿ አዲስ ነገር አስደሳች ነገር ከሆስፒታል ይዛ ወደ ቤቷ መታለች። ከሆስፒታል እንግዲህ ከ3 ሳምንት በፊት ምርመራ ውጤት ነበረ የተቀበለችው። ስለዚህ ወይዘሮ ዝናሽም ደግሞ 2 አይነት ውጤት ከዚህ በፊት ተመልክታ ነበረ። እንግዲህ ግራ የሚያጋባ ውጤት እንደነበረበት ውጤቱ ላይ የዛኔ ልብ ብለን ከተመለከት ነው ከ3 ሳምንት በፊት የትኛው ነው እያለች ነበር ወይዘሮ ዝናሽ። እንግዲህ ኤደን በስግብግብነት ሁለቱንም እየተመለከተችውን የትኛውን ልመን እያለች ግራ የተጋባ ነገር ብታይም ለወይዘሮ ዝናሽ ግን ወስዳ ስታስረክባት ወይዘሮ ዝናሽም ግራ እየተጋባችሁና ያንን ነገር ተመልክተው ነበረ። የትኛውን ልቀበል ያለች መሆኑን እናስታውሳለን። ታዲያ እንግዲህ ደግሞ ዛሬ ላይ ለኑሐሚን በመደወል ዶክተሮች ወደ ሆስፒታል ትፈለጊያለሽ በማለት በስም መመሳሰልና በስመ ሞክሼት ትልቅ ስህተት እንደተፈጠረባቸውና በድጋሚ ምርመራ እንድታደርግና ውጤቷንም ካደረገች በኋላ አሳውቀዋታል። ታዲያ ዶክተሮቹም ደግሞ ይህንን ነገር ትልቅ ስህተት ለሰራኑ ይቅርታ ሲሉም ደግሞ ተማጽነዋል ነበር። ኑሐሚንም ደግሞ እንዴት ብዬ ልንገራችሁ ብዙ ነገሮች እኮ ተፈጥረዋል፣ በዚህ መካከል ውስጥ ያሳለፍኩትን ችግር ታውቁልኝ ሲሆን ወይ ብትላቸውም እነሱ ግን ከይቅርታ ውጭ ሌላ አማራጭ ስለሌላቸው ይቅርታ በማለት ሸኝተዋታል። ታዲያ ኑሐሚንም ደግሞ ወደ ቤት ከመድረሷ በፊት ለአባቷ በመደወል አባዬ ዛሬ ትልቅ የምስራች አለኝ የማበሰረ በማለት በቴሌፎን ጀምራለን ነበረ። ኑሐሚን ለአባቷ መናገር ከጀመረች በኋላም ነገሩ አባዬ ይቅርብኝ በአካል እነግርሃለሁ በማለት እንግዲህ እንዳጓጓ ሆኖ የቀጥል ስመጣ እነግርሃለሁ በማለት በመንገድ ላይ ስልኩን ዘግተዋለች። አባቷ እንደ ሰርፕራይዝ እና እንደ ልብ ማንጠልጠል አድርጋ ይህንን የሚያስደስት ዜና ለአባቷ በአየር ላይ ነግረው አስደስታ እስከ ፍጻሜው እስከ መጨረሻው ሰዓት ነግረው በአካል መጣውል በማለት ዘግታ ነበር። ታዲያ በመንገዷም ላይ ደግሞ መጀመሪያ ላናግረውና ላገኘው የሚገባው አቶ ለይኩንን ነው። የደስታ የተካፋይ ቁጥር 1 መሆን የነበረበት እሱ ነው። ያ ጥቁር ጊዜ ያሳለፍኩበት ጊዜ ከጎኔ የነበረ ሰው ምክንያቴን እንኳን ምንም ነገር ሳያስተባብል ምንም ነገር ለምን እንዴት ሳይል ከነ ወንጀሌ የተቀበለኝ ልዩ ሰው ነው። ስለዚህ እሱም መጀመሪያ ማናገር አለብኝ ያለች ነበር። ነገር ግን ደግሞ መለስ ብላ ስታስበው አቶ ለይኩን በሆስፒታል ላይ እንደሚገኙና እንደዚህ አይነት ነገሮችን የማያስተናግዱ መሆኑን ስትገነዘብ ወደ ቤቷ ነበር ውጤቱን ይዛ ያመራችው። ታዲያ በመንገዷም ላይ እያለች የተመለከተችው ነገር ወደ ቤት ስትሄድ አዲስ ነገር ልዩ ነገር ነበረ። ለነ አቶ ተሰማም ደግሞ ሰርፕራይዝ የተደረገላቸው ነገር ነበረ። እሱም ደግሞ አቶ ለይኩን ወደ እነሱ ቤት ምርጫው አድርጓቸው ማረፉ ነበረ። አቶ ተሰማ እንግዲህ የሚመካበት የሚወደው መልካሙ ሰውዬ አቶ ለይኩን ወደ ቤቴ መመለስ አልፈልግም፣ ባለቤቴን ወይዘሮ ዝናሽን አይኗን ማየት አልፈልግም ያለ መሆኑን ሁላችንም እናውቃለን። ታዲያ ወደ እሷ ከሄድኩኝ በድጋሜ ወይ መታመም አይቀርም ወይም ደግሞ ወንጀል ውስጥ መግባቴ አይቀርም፣ ስለዚህ ወደዛ መሄድ አልፈልግም በማለት ምርጫው አድርጓቸዋል። ታዲያ አቶ ተሰማም ደግሞ እባክህ እንደዚህ አትበልግ፣ እኔ ከልጆችና ከባለቤት ጋር እንድትስማማና ከነሱ ጋር እንድትሄድ ነው የምፈልገው ቢለውም አቶ ለይኩን ግን በቃ ሆቴል ምርጫ አደርጋለሁ ብሎ ነበረ። ታዲያ አቶ ተሰማም ደግሞ ከሆቴልማ እኛ ጋር ብታርፍ ደስ ይለኛል፣ ነገር ግን እኔ የምትስማሙልኝ ከሆነ ብዬ ነው በማለት ወደ ቤቱ እንግዲህ ቤትህ ነው በማለት ወደ ቤቱ አስገብቶታል። በሚገርም ሁኔታ እንግዲህ አቶ ለይኩን
የድሆች ደሳሳ ጎጆን መርጧል ማለት ነው። ከዛ ቪላ ቤት የድሆች ቤት ሰላም ትሰጠኛለች በማለት ወደ እነ ኑሐሚን መጥቷል ማለት ነው። ታዲያ ኑሐሚንም ደግሞ በመንገዷ እንደገባች በር ላይ አቶ ለይኩንን ተመልክታው ነበር። የሚገርመው ይህንን የምስራች በቅድሚያ ልናገር ፈልጌ የነበረው ለአቶ ለይኩን ነበር። ነገር ግን ደግሞ ያለበት ችግር ይህንን ነገር ላይሰማ ይችላል በማለት ወደ ቤት መጥቻለሁ ብትልም ምንድነው የያሽው? የሚገርመው አቶ ተሰማም ደግሞ አሁን እኮ መንገድ ላይ ሆና ደውላልኝ የሆነ ነገር እንዳለ አስደሳች ነገር እንዳለ እየነገረችኝ ነበረ። ምን እንደሆነ ብጠይቃትም በተደጋጋሚ ልትነግረኝ ግን አልቻለችም የኔ ኑሐሚን በማለት ታዲያ አቶ ተሰማም ደግሞ ለአቶ ለይኩን ነግረዋል። የሚያጓጓውን ነገር ንገሪኝ በማለት ሁላቸውም አፋቸውን ከፍተው እየተጠባበቋት እንግዲህ ነፍሰ ጡር አለመሆኗን ከነገረች በኋላም ማስረጃውን ሰጥታቸዋለች። ኑሐሚን ለቤተሰቡ በሙሉ አስደሳች ነገር ይዛ እየመጣች ቢሆንም ነገሩ ግን ደግሞ የሁሉ ችግር የተፈጠረው ቤተሰቡን የሚያብላላ ነገር ወይዘሮ ዝናሽም ያደረገችው ነገር ከባድ ነገር መሆኑና ደግሞ ያለምንም ምክንያት በሌለ ነገር ተነስተው ለዚህ ደረጃ በመዳረሳቸው እያዘነች አቶ ለይኩንንም እንዲረጋጉ እንግዲህ ይህንን ሰርፕራይዝ ነግራቸዋለች። ታዲያ ደግሞ በዚህ ደስታ ደግሞ ኤደንም ቅሬታዋን ታሳያለች። ኤደን እንግዲህ ከዚህ ጀርባ ትልቅ አላማ አላት። የኑሐሚን ህይወት በዚህ ቦታ ውስጥ ምስቅልቅል እንዲልና እንዲሁ ደግሞ ጓደኛዋ ኤርሚ ምስቅልቅል እያደረገው ህይወቷን እንዲቀጥል ትፈልጋለች። ኑሐሚን የተሳካና ያማረና የደመቀ ህይወት እንዲሁም ከሷ የተሻለ ህይወት የምታገኝ ስለሚመስላት እንግዲህ ለመላው ቤተሰብ ያስደሰታቸው ነገር ለኤደን ደግሞ አስደንጋጭ ነገር ነበር የሆነባት። ታዲያ ለቤተሰቡ ይህንን ከተናገረች በኋላም ደግሞ ብዙም ሳይቆይ ደግሞ ዳግም ወደ ኑሐሚን ቤት መጥቶ ነበረ። እሱ አመጣጡ ወደዛ ቤት አቶ ለይኩንን ለማየት ነው ያለ ቢሆንም እሷ ግን ይህንን ምክንያት እኔ ዘንድ ተቀባይነት የለውም፣ የመጣበትን ነገር ተናገር ብትለውም እሷን ፈልጎ እንደመጣ በእውነቱ ምክንያቱን እየነገራን ነበረ። ሌላ በኩል ደግሞ አምራን የምትፈልገውን ነገር ማግኘት ስላልቻለች ለምትፈልገው ነገር መሰናክል ስለሆነችባት ስለዚህ ኤርሚ እንዲይዝላት በማሰብ ለኤርሚያስ የተፈጠረውን ነገር ከቤቱም ደግሞ አቶ ለይኩን ሆስፒታል ውስጥ እንደሚገኙና ወይዘሮ ዝናሽ ያደረገችውን ነገር የኑሐሚንን ልጅ ለመግደል ያደረገችውን ነገር እንደመረዘቻትና ልትመረዛ ስትል እንደተነቃባት በተግባር ታውቋለች። ይህንን ነገር ማሳወቋ እንግዲህ ለአምራን ደግሞ በዙሪያዋ ላይ ለኑሐሚን የእሷ ከዛ መሆን እሷ የምትፈልገውን ነገር አላማዋን ከግብ ለማድረስ ስለማይሳካላት ኑሐሚን እንግዲህ ናሆምን ትወስድብኛለች የሚል ስጋትም ስላላት ለስርቆቷም ለሌብነቷም መሰናክል ስለሆነች ስለዚህ ኤርሚ ይይዝልኛል የእሷን የሚል አመለካከት ስለነበራት እንግዲህ ለኤርሚ ያስነግረዋለች። በሌላ በኩል ይሄ ነገር መናገሯ ምን አይነት ችግር ሊያመጣባት እንደሚችል ቀድማ አልተዘጋጀችም ነበረ። እንዲሁም ደግሞ አዲሱ ፍቅርህስ እንዴት ነው? ነገር ግን ቢሆንም ደግሞ እንዲጠነቀቅ እንዳታደርገው ብትለውም ወይዘሮ ዝናሽን ለመበቀል ኑሐሚንን ጫፏን ለነኩበት ለመበቀል ያደረገው ትልቅ ነገር እንደሆነ ያሳወቀ ቢሆንም ነገር ግን አሁን ደግሞ ኑሐሚንን ልጇን ለመግደል ባደረገችው ነገር ደግሞ አሁኑኑ አልረጋጋም በማለት ወደ ቤቷ እሳት ለብሶ ሄዶ ነበረ። ታዲያ ሁላቸውም ወደ ቤት ሲቀበሉት ደግሞ እሱ አገባቡ ወይዘሮ ዝናሽ ላይ ነበረ። እሷ ላይ ለመደባደብ ነበር የሄደው። እንግዲህ ኤርሚያስ ብዙ ጊዜ እንደምናውቀው ግንፉል ነው። ታዲያ ልጆቹ ደግሞ ተባብረው እናታችንን ለምን ትነካለን በማለት በሌላ በኩል ናሆም፣ በሌላ በኩል ደግሞ ዳግም እንግዲህ እንዴት ደፍረህ ትመጣለህ በማለት ደብድበውታን ከፍተኛ ጉዳትም አድርሰውበታል። ለዚህ ነገር ዳግም እሱ ላይ ድብደባ እጁን ለማንሳቱ ምክንያቱ የነበረው ደግሞ ከዚህ በፊት ላደረገው ነገር ምላሽ መስጠቱ ነበረ። ናሆምም ደግሞ ከዚህ በፊት ከዛ ቤት በመሆኑ ሰላምን እንደበጠበጣቸው ስለዚህ ብዙ ችግርና መዘዝ ያስከተለባቸው መሆኑን እናውቃለን። እንግዲህ ለዛም ነበረ ይህንን ዱላ ናሆም ደግሞ ያሳረፈበት። ወይዘሮ ዝናሽም ለማገላገል ስትሞክር ነበር ደሙ የፈላው። ኤርሚያስ ደግሞ እንግዲህ እሷንም አንድ ቦክስ አውርዶባት ደም በደም አድርጓታን አፍንጫዋን። ታዲያ ወይዘሮ ዝናሽም ልጆቿን ሰብስባ ወደ ቤት ገብታለች። ወደ ቤትም እንደተመለሱ ወደ ኑሐሚን ከሄደን በኋላ
ላይ የተፈጠረውን ነገር እየነገራን ነበር። ከደቂቃዎች በፊት ይገርምሻል ያ ጓደኛሽ መጥቶ ነበረ፣ እናም ደግሞ እኛ ሆነን ደብድበነዋል በማለት የተፈጠረውን ነገር አሳውቋታል። ታዲያ የእናንተ መደብደብ ምን ይሉታል ብትለውም እንግዲህ እሱም ደግሞ እኔ ምክንያት አለኝ በማለት ምክንያቱን ተናግሯል። ወደ ቤትም እንግዲህ እሷ እባክህን አባዬ እንድትቀመጥ አልፈልግም፣ አባዬ ከመጣ ችግር ይፈጠራል፣ መሄድ አለብህ ብትለውም እሱ ግን ለመቀራረብ እየሞከረና እንዲሁ ደግሞ እሷም ብሎ እንደመጣ ቶሌኩንም ብዬ ብልሽ ልታምኝ ስለማትችይ ስለዚህ በግልጽ አንቺን ብዬ እንደመጣ በማለት እያስረዳን ነበረ። ታዲያ ኑሐሚንም ደግሞ እባክህን ሄድልኝ እያለችው እሱም እራት እፈልግሻለሁ፣ እራት ከኔ ጋር እንድትመጪልኝ እፈልጋለሁ፣ ከዚህ በፊት ያደረጉልሽን ነገር የነፍስ አድን ስራ የነፍስ አባትሽ መሆኔን አትዘንጊ፣ ለዛ ስትይ እንኳን መምጣት አለብሽ፣ ግብዣ መቀበል አለብሽ በማለት እንግዲህ አንዳንድ ነገሮችን እያቀረበላን ነበር። እሷም ድፍረትህ እያለች አባቷ ሲመጣባት እንግዲህ ብድግ ብሎ ሄዷል። እሱም ታዲያ ድፍረቱ ይሄ ልጅ እንዴት ነው የሚያደርገው፣ እንዴት ነው የሚያናግረው፣ ሁሉ ነገሩ አልተመቸኝም እያለ ነበረ። አቶ ተሰማም እንግዲህ መቀመጥ ስላልቻለ ከዚህ በላይ ወጥቶ ሄዷል። ታዲያ አቶ ተሰማም ደግሞ ስርዓት ያዥ ያለ ቢሆንም ነገር ግን ደግሞ በማስከተልም ደግሞ ለአቶ ሌኩን አንዳንድ አዳዲስ ነገሮች እንድትገዛለት እና ልውጥ ነገሮች እንድታመጣለት ወደ ሱቅ ልኳን ነበረ። ታዲያ እንዳትቆይ ቶሎ እንድትመለሽ እፈልጋለሁ በማለት አቶ ተሰማ ወደ ሱቅ ልኳን ነበረ። ኑሐሚንም በአይኖቿ ስትጠብቀው የነበረው ናሆም እንዲሁም ደግሞ ዳግም ወደ ቤታቸው በመጣበትም ወቅት እየጠየቀችው ነበረ። ለመሆኑ ለምን አባቱን አያይም፣ አባቱን ለማየት ለምን አይመጣም እያለች ጥያቄም አንስታለን ነበረ። ዳግምም ይህንን ጥያቄ በመጠየቋ እየተገረመ ነበረ። እኔን ሳትጠይቂ ለናሆም ላለመምጣቱ ግን ቀድመሽ ጠየቅሽኝ እያለ ነበር። በመንገዷ እንደወጣችም አባቷ ልኳት ናሆምን አግኝተዋለች። ታዲያ ከናሆምም ጋር እየተነጋገረች የተፈጠረውን ነገር እሱም ደግሞ ከቤት የተፈጠረውንም ነገር ነግሯት፣ የሚገርመው ደግሞ ይህ ሁሉ ነገር ሲፈጠር ሁሉም ነገር የተፈጠረው ያለምንም ምክንያት እንደሆነና እሷም ደግሞ አዲስ ሰርፕራይዝ እንዳላትና ነፍሰ ጡር እንዳልሆነች የሕክምና ስህተት እንደሆነ በስመ መመሳሰል እንደተለዋወጠባቸው ውጤቱና በድጋሜ ምርመራ እንዳደርግ አድርገውኝ ስለዚህ ይህ ሁሉ ችግር የተፈጠረው ያለምንም ምክንያት ነው በማለት እውነታውን ነግረዋለች። እንግዲህ ናሆምም ደግሞ በደስታ በመደሰቱ እንዲሁም ደግሞ ዛሬ ላይ በመደባደባቸውም እያዘነ ነገር ግን ደግሞ እሷ ምክንያት አለው በማለት ነግራው ነበረ። ታዲያ ምንድነው ምክንያቱ ያለ ሲሆንም ናሆምም የማያውቀውን ነገር ደግሞ ወይዘሮ ዝናሽ ከወይዘሮ ዝናሽ ጋር የተነካካውን ነገር የወይዘሮ ዝናሽ የጓደኛዋ ልጅ ከዚህ በፊት እኔ ራሴን ለማጥፋት ስል ወደዛ ወደ ሁልጊዜ ወደሚሄድበት ቦታ ይመጣ ነበር። እናም ከዛ ቦታ ተገናኝተን ኤርሚያስ ደግሞ ከኔ ጋር ስለተመለከተው ብቻ ድብደባ አድርሶበት ነበር። እንግዲህ ስለዚህ እሱም ደግሞ እንደዛ ስላደረገ ወይዘሮ ዝናሽን በዛ ተነሳስታ ነው እንግዲህ ልጅን ልትገል የተነሳችው በማለት የተደበቀውን ነገር አሳውቀዋለች። ለምን እንደተደባደቡና ለምን የሁሉ ችግር እንደተፈጠረ እንዲሁም ደግሞ ዛሬ ላይ የሁሉ ነገር የተፈጠረው ቤታችን ምስቅልቅል እስከ ማለት የደረሰው ባልሆነ ነገር በሌለ ነገር ነው በማለት ካሳወቀችን በኋላ እንግዲህ ስራዬን የራሴን ህይወት መኖር እፈልጋለሁ፣ መቀጠል እፈልጋለሁ አንተስ ብላ ስትጠይቀው እሱም ደግሞ ከአምራን ጋር እንደሚቀጥልና እንደተስማሙ ነግሯን ነበረ። ያው ደስታ እንደማይታይባት ተመልክቷል። እንግዲህ እሷ ደግሞ የራሴን ህይወት ለመጀመር ሀብዬ ተነስቻለሁ፣ እንግዲህ ደግሞ ከእናንተ ጋር ለመስራት ዝግጁ ነኝ ቦታው ስትለው እሱም ደግሞ ቦታው ክፍት ነው፣ መቼም ቢሆን ላንቺ ቦታው ክፍት ነው በማለት እንግዲህ እንድትገባ አድርጓታል። በዛሬው ክፍል ይህንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ ባይ ባይ።